ጤና ይስጥልኝ የእግር ኳስ ወዳጆች እንዴት አላችሁ? ሰላም ጎሳይ ነኝ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ጀምሩ። ፕሮግራሙን ከወደዳችሁት ደግሞ ላይክ እና ሼር እንድታደርጉ ይሁን። እናንተ ላይክ ባረጋችሁ ቁጥር ሌሎች የእግር ኳስ ወዳጆች ጋር ይደርሳልና ያንን እንድታደርጉ በትህትና ጠይቃችኋለሁ። ስለምትሰጡኝ ውድ ጊዜ ስለ አስተያየቶቻችሁ ሁሉ እጅግ አድርጌ አመሰግናለሁ። የተለያዩ እግር ኳሳዊ ጉዳዮችን የምናነሳበት የዩቲዩብ ቻናል ነው። ዛሬ ደግሞ እስኪ ሊግ ጨዋታዎች ወጣን በልና ትልቁ የአፍሪካ ዋንጫ እየመጣ ነው። በሞሮኮ አዘጋጅነት ይደረጋል። 24 ሀገራት ይሳተፉበታል። በ9 ስቴዲየሞች በ6 ከተሞች የሚደረግ ነው። እንግዲህ በእግር ኳስ ካሉ ትልልቅ ቶርናመንቶች በአህጉራት ከሚደረጉ ትልልቅ ቶርናመንቶች መካከል አንደኛው የአፍሪካ ዋንጫ ነው። በጣም ደስ የሚል ከለርፉል የሆነ ነገር የምንመለከትበት የተለያዩ ደግሞ የባህል ልውጦች ያሉበት እና በስቴዲየምም የድጋፍ አሰጣጥ ለየት ብሎ የምንመለከትበት አንዳንዴ ደግሞ የሚታቹበት ያም የጁጁ ጉዳይም አለና እንዲህ ያሉ ነገሮችን የምንመለከትበት ነው። ከደስታ አገላለጽ ጀምሮ ለቡድኖቹ የሚሰጣቸው ቅጽል ስም እና ሌሎችም ነገሮች ተጨማምረውበት በጣም ከለርፉል የሆነ ደስ የሚል የእግር ኳስ ውድድር ነው። እኛ አፍሪካውያን ደግሞ የምንኮራበት የምንወደው ነው። በተለይ ደግሞ ሀገራችን ኢትዮጵያ የመሳተፍ እድል ብታገኝ ኖሮ የበለጠ ትኩረት ሰጥተን የምንመለከተው ነው። በእርግጥ እንደ ሊግ ጨዋታዎች ያለ አይደለም ፉክክሩ። ወደ ጥሎ ማለፍ ሲገባ ያለው ፉክክር በጣም የተሻለ ነው የሚሆነው። ግን ደግሞ እንደ አፍሪካዊ የሀገር ውድድሮች ስለሚደረጉ ደግሞ ትኩረትን የሚስብ ነው። እንግዲህ 35ኛው የአፍሪካ ዋንጫ በሞሮኮ ነው የሚደረገው። በምድብ ተቀምጠዋል። እንግዲህ 6 ምድቦችን ይዟል። በመጀመሪያው ምድብ የተቀመጡት ሞሮኮ፣ ማሊ፣ ዛምቢያ እና ኮሞሮስ ናቸው። በዚህ ምድብ እንግዲህ ሞሮኮ የዓለም ዋንጫ የምታዘጋጅ በ2030 ማለት ነው ሁለተኛዋ አፍሪካዊት ሀገር ለመሆን ዝግጅት እያደረገች ነው የሚገኘው። የሳውዝ አፍሪካ ሁላችንም የምናስታውሰው ነው እና የዓለም ዋንጫን በማዘጋጀት ሌላኛዋ አፍሪካዊት ሀገር ለመሆን ሞሮኮ የተለየ ዝግጅት እያደረገች ነው። ወርልድ ክላስ መሰረተ ልማቶች ላይ ኢንቨስት እያደረገች ነው በደንብ። ከዛም በላይ ደግሞ ቶፕ ክላስ ቲም መገንባት ነው ከሁሉም በላይ ትኩረቷን ደግሞ የሳበው። ለዛም ነው በዚህ የአፍሪካ ዋንጫ ከፌቨራይት ቡድኖች አንዷ ሆና ግምት የተሰጣት። እንግዲህ ዋና አሰልጣኙ ዋሊድ ሬግራጊ በቡድኑ አስደናቂ የሚባል ትራክ ሪከርድ አለው። የሞሮኮ ቡድን እንግዲህ በኤሊት ሌቭል ያሉ ተጫዋቾችን የያዘ ትልቅ ስብስብ ነው ማለት ይቻላል እና የሚጠበቁ ኮከቦች ያሉበት ነው። እንደ አሽራፍ ሀኪሚ፣ ብራሂማ ዲያዝ የመሳሰሉ ተጫዋቾችን የያዘ ነው ይሄ ምድብና ይሄ ብሔራዊ ቡድን በብዙ የሚጠበቅ ነው። እንዳዘጋጅ ሀገርም ብዙ ርቀት ይሄዳል ተብሎ የሚጠበቅ ነው። ደግሞ መዘጋጃ ነው ለሚመጣው ትልቁን የዓለም ዋንጫ ውድድር አዘጋጃለሁ እያለች ላለች ሀገር የአፍሪካ ዋንጫን ማስተናገዷ እንደ ልምምድ ሊሆን ይችላል። የሆነ መንገድ የሚጠርግም ሊሆን እንደሚችል መገመት ይቻላል። ለማንኛውም በምድብ 1 ከማሊ፣ ዛምቢያ እና ኮሞሮስ ጋር ሞሮኮ ተደልድላለች። በዚህ ምድብ ሌላኛዋ ሀገር ማሊ ናት። የማሊ ብሔራዊ ቡድን አሰልጣኝ ቶም ሴንትሜንት ናቸው። ይሄ ስም ለእናንተ አዲስ አይመስለኝም። እኚህ ሰው እንግዲህ በኢትዮጵያ ብሔራዊ ቡድን ከጁላይ 2011 እስከ ኦክቶበር 2011 ብዙ አልቆዩም፣ ግን የኢትዮጵያን ብሔራዊ ቡድን ይዘው ነበረ። እኚህ ሰው በብዙ ተመልክተናቸዋል። 13 የተለያዩ ብሔራዊ ቡድኖችን የማሰልጠን ልምድ አላቸው። በተለይ ደግሞ ከአንደርዶግስ ጋር ኦቨርአቺቭ በማድረግ ስምና ዝናን የገነቡ ናቸው። ማሊ፣ ጋምቢያ፣ ቶጎ፣ ማላዊ፣ ዚምባብዌ እና ናሚቢያን የመሳሰሉ ሀገራትን አሰልጥነዋል። ግን ይሄ የማሊ ቡድን ወጣት ታለንት ያለው ነው እና ያንን ያወጣሉ ተብሎ ነው የሚጠበቀው። ዛምቢያ ሌላኛዋ ሀገር ናት በዚህ ምድብ ያለች። ከቀድሞ አሰልጣኛው ጋር ተለያይታለች። ያው ከቶርናመንቱ 2 ወራት በፊት ነው የቀድሞ የቼልሲ አሰልጣኝ አብርሃም ግራንት ነበሩ ይሄንን ቡድን የያዙት። ታዲያ ምክትላቸው የነበረው ወይም ደግሞ ረዳት አሰልጣኛቸው የነበረው ሞሰስ ሲቾኔ የዋና አሰልጣኝነት ሚናውን ተረክቧል። የ2012 ቻምፒዮን እንደነበሩ ይታወሳል እና ያኔ በ2012 የቻምፒዮን የነበረው የዛምቢያ አስደናቂ ቡድን በ2025 ምን ያሳየናል? ይሄም ለማየት የሚያጓጓ ነው። ኮሞሮስ በዚህ ምድብ ያለች ሌላኛው ሀገር ዝቅተኛ ግምት ከሚሰጣቸው ሀገራት ናት። በአፍሪካ ዋንጫ
ከሚሳተፉ ሀገራት ጥቂት የህዝብ ቁጥርም ያላት ናት። በስቴፋኖ ኩዚን ትመራለች። አሰልጣኟ ጣሊያናዊ ነው። በዚህ ጣሊያናዊ አሰልጣኝ ነው የምትመራው። የመጀመሪያ ምድብ ውስጥ ያሉት እንግዲህ ሞሮኮ፣ ማሊና ዛምቢያ፣ ኮሞሮስ በጥቂቱ ይሄንን ነው የሚመስሉት። ግን ለማየት የሚጠበቁ ትልልቅ ተጫዋቾችም አሉ። በሞሮኮ አስቀድመን እንዳነሳ ነው ያሲን ቦኑ እንደምታውቁት ግብ ጠባቂ ነው። ለረጅም ጊዜ የተመለከት ነው። ኑሴር ማዝራዊ አለ፣ ሶፊያን አምራባት አለ በዚህ ቡድን ውስጥና ጥራት ያላቸው ተጫዋቾችን የሚያዘ ብሔራዊ ቡድን ነው። በምድብ 2 ላይ የሚገኙት ኢጂፕት፣ ሳውዝ አፍሪካ፣ አንጎላና ዚምባብዌ ናቸው። በአፍኮን በጣም ውጤታማዋ ሀገር ግብጽ ናት። 7 ዋንጫዎችን አሸንፋለች። ይሁን እንጂ አሁን በቅርብ ዓመታት የዋንጫ ድርቅ መቷታል ማለት ይቻላል። ከ2010 በኋላ ዋንጫ አላሸነፈችም። ሞሐመድ ሳላ እንግዲህ የመጀመሪያ ኢንተርናሽናል ታይትል ለማሳካት ነው ጥረት የሚያደርገው። ይሄ ቡድን ሌሎችም የሚጠበቁ ተጫዋቾች አሉት እንደ ኦማር ማርሙሽ እና ደግሞ ሙስታፋ መሐመድ በዚህ ቡድን ውስጥ የሚጠበቁ ናቸው። በብሔራዊ ቡድኑ ደግሞ በተጫዋችነት በአሰልጣኝነት በጣም ትልቅ ልምድ ያለው ሆሳም ሀሰን ይሄንን ቡድን ይመራልና በብዙ የሚጠበቅ ነው። ሞሐመድ ሳላ ከሊቨርፑል ጋር ያለውን ነገር የምታስታውሱት ነው። አሁን ወደዚህ ውድድር የመጣበት መንገድ ተጠባባቂ ወንበር ላይ ከመቀመጥ ባለፈ በሰጠው አስተያየት ከአሰልጣኙ ጋር ሌላ ችግር ውስጥ ገብቶ ነበረ። ወደ አፍሪካ ዋንጫ ከሚያደርገው ጉዞ በፊት ግን የመጨረሻ ጨዋታውን ከተጠባባቂ ወንበር ተነስቶ አድርጓልና በአፍኮን ከሚጠበቁ ተጫዋቾች መካከል አንዱ ነው። በዚህ ምድብ ሌላኛው ሀገር ሳውት አፍሪካ ናት። 6 በአውሮፓ የሚጫወቱ 2 ደግሞ በሳውዲ አረቢያ የሚጫወቱ ሌሎች ደግሞ ከሀገር ውስጥ የተመረጡ ተጫዋቾችን ይዟል። ይሄ ቡድን በኡጎ ብሩስ ይመራል። ቤልጂየማዊ አሰልጣኝ ናቸው። ይሄ ቡድን በታክቲካል ኢንተለጀንሱ ይታወቃል። በዚህ በማጣሪያ ጨዋታዎች እንደተመለከት ነው በጣም ምርጥ ፐርፎርመንስ ነበረው። ለየትኛውም ቡድን ከባድ ተጋጣሚ እንደሚሆን ይጠበቃል። የሳውዝ አፍሪካ ብሔራዊ ቡድን አንጎላም እዚህ ምድብ ውስጥ ትገኛለች። በቅርብ ዓመታት ኦቨርአቺቨር ሆናለች። ደግሞ በተከታታይ ነው ያንን ያደረገችው። ስብስቧ የወጣትና ልምድ ያላቸው ተጫዋቾች ውህድ ነው። ፓትሪስ ቤሜሌ የዚህ ብሔራዊ ቡድን አሰልጣኝ ነው። ፈረንሳዊ ነው። ቡድኑን ለረጅም ጊዜያት በአሰልጣኝነት ይዘውት ከነበሩት ከፔድሮ ጎንካልቬስ ነው ይህንን ቡድን የተረከበው። የፖርቱጋላዊ አሰልጣኝ ከ2019 እስከ 2025 ይሄንን ቡድን ይዘው ነበረ፣ አንጎላን ይዘው ነበር። አሁን ግን ኃላፊነቱን አስረክበው ወጥተዋል። ዚምባብዌ ሌላኛዋ ሀገር ናት። ከወር በፊት ነው አዲስ አሰልጣኝ የሾመችው። በአፍሪካ እንደዚህ አይነት ነገር የተለመደ ነው። የማጣሪያ ውድድሩን ካለፉት አሰልጣኝ ጋር ሁሉ ተለያይተው ልክ ወደ ውድድሩ ሲገቡ አዳዲስ አሰልጣኞችንም የሚሾሙበት አጋጣሚ አለ። ዚምባብዌም እንደዚሁ ከወር በፊት ነው አዲስ አሰልጣኝ የሾመችው። ማሪዮ ማሪኒካ ሮማኒያዊን አሰልጣኝ። የወልቭሱ አማካይ እንግዲህ ማርሻል ሙኔትሲ እዚህ ቡድን ውስጥ ይገኛል። ከጉዳቱ አገግሞ ይሄንን ስብስብ የተቀላቀለ ተጫዋች ነው። ግሩፕ ሲ ላይ ደግሞ ናይጄሪያ፣ ቱኒዚያ፣ ኡጋንዳና ታንዛኒያ ይገኛሉ። እዚህ ምድብ ውስጥ ያለፈው ውድድር የፍጻሜ ተፋላሚ ለዓለም ዋንጫ ማለፍ ያልቻለችው ሀገር ከዚህ የአፍሪካ ዋንጫ በጣም ብዙ ትጠብቃለች። ማጥቃት ላይ ቅንጦት ያለው ብሔራዊ ቡድን ነው። እንደ ቪክተር ኦሲመንና አዴሞላ ሉክማንን የመሳሰሉ ተጫዋቾችን ይዛለች። እንደዚሁ ደግሞ ቶሉ አሮኮዶሬ ከወልቭስ መጥቷል። ይሄንን ቡድን እንግዲህ ሌላም ተጫዋች አለው። ቪክቶር ቦኒፌስ ወደ ቬርደ ብሬመን ነው። በስብስቡ የለም። ግን አሁን በዚህ ቡድን እንግዲህ አሳሳቢው ነገር ወይም ፈተና ይሆናል ተብሎ የሚጠበቀው የሚድፊልዱን ሚዛን መፈለግ ነው እና ኤሪክ ቼሌ አይቮሪ ኮስት ተወልዶ የማሊ ዜግነት ያለው ይሄ ሰው ነው እንግዲህ ናይጄሪያን በአሰልጣኝነት የያዘው። ካልቪን ባሲ በጣም ብዙ የሚጠበቅበት ነው። በፕሪሚየር ሊግ በወልቭስ በፉላም ብዙ የተመለከት ነው። ዊልፍሬድ እንዲዲ የምታስታውሱት ነው በሌስተር፣ አሁን በቤሽኪታሽ ነው የሚገኘው። ሳሙኤል ቺክዌዜ እንደዚሁ በፕሪሚየር ሊግ ከኤስ ሚላን በውሰት ፉልሃምን የተቀላቀለ ተጫዋች ነው እና በናይጄሪያ በኩል እንዲህ ያሉ ተጫዋቾች አሉና
በብዙም ይጠበቃሉ። ቱኒዚያ እዚህ ምድብ ውስጥ ያለችው ሌላኛዋ ሀገር ናት። ሳሚ ትራቤልሲ ነው ይሄንን ቡድን የያዘው። በዓለም ዋንጫ ማጣሪያ እንግዲህ በ10 ጨዋታዎች ክሊንሺት የጠበቀ የሚገርም ቡድን ነው የቱኒዚያ። ማንም ሊገጥመው የማይፈልገው ግን ደግሞ በማጥቃት በጣም ደካማ ነው ይሄ ቡድን። ስለዚህ ከፊት መስመር ተጫዋቾቹ ድጋፍ ይፈልጋልና ያንን እንመለከታለን በውድድሩ። ኡጋንዳ አሰልጣኝ ፖልፑት ቤልጅየማዊ አሰልጣኝ ለተጫዋቾች ጥሪ ያቀረቡት እንግዲህ ከሁሉም ዓለማት ነው ማለት ይቻላል። ከዩኤስኤል ቻምፒየንሺፕ አሜሪካ፣ ከታይላንድ፣ ታንዛኒያ፣ ሩዋንዳ፣ ሮሜኒያ እና ሌሎችም ሀገራት ከእንግሊዝ 3ኛ ቲር ሳይቀር ከቡርቶን አልቢየን ተጫዋች መልምለዋል እና ልዩ ልዩ አይነት ተጫዋቾችን የያዘውን ይሄንን ስብስብ ፎርም ማድረግ በጣም ትልቅ ስራ ነው የሚጠብቃቸው። ታንዛኒያ ካለፉት 4 የአፍሪካ ዋንጫ ውድድሮች 3ኛዋ ነው ስትሳተፍ። በሚቀጥለውም ስለመሳተፏ ደግሞ ዋስትና አላት ይቺ ሀገር። እንዴት ካላችሁ ከኬንያና ኡጋንዳ ጋር በጋራ ውድድሩን ስለምታዘጋጅ ማለት ነው። ቀጣዩ አፍሪካ ዋንጫ የሚዘጋጀው በእነዚህ 3 ሀገራት መካከል ነው። ታንዛኒያ፣ ኬንያና ኡጋንዳ በጋራ ያዘጋጁታል እና አዲሱ ዋና አሰልጣኝ ሚጌል ጋሞንዲ ናቸው። አርጀንቲናዊ ናቸው። ቀዳሚ ዋና ነገር የሚሆነው ለዚህ አሰልጣኝ ቡድኑን የጨዋታ አሸናፊ ማድረግ ነው። እኚህ አሰልጣኝ እንግዲህ ያለፉትን 25 ዓመታት በአህጉሪቱ አሳልፈዋል። የተለያዩ ክለቦችን በማሰልጠን ብሔራዊ ቡድን ሲይዙ ግን የመጀመሪያቸው ነው። ስለዚህ በብሔራዊ ቡድን የመጀመሪያ ሀገር የሚሆነው ታንዛኒያን ይዘው ነው ማለት ነው ወደዚህ አፍሪካ ዋንጫ የሚመጡት። ግሩፕ ዲ ላይ ሴኔጋል፣ ዴሞክራቲክ ኮንጎ፣ ቤኒን እና ቦትስዋና ይገኛሉ። የ2021 የአፍኮን ቻምፒየን ሴኔጋል ለአሰልጣኝ ፓፔታው ለሴኔጋላዊ አሰልጣኝ የመጀመሪያ ሜጀር ቶርናመንት ነው። ሴኔጋል ባለፉት 23 ኮምፒቲቲቭ ጨዋታዎች ሳትሸነፍ ነው ወደዚህ ውድድር የመጣችው። በጣም ጥሩ ስብስብ አላት እና በውድድሩ ከሚጠበቁ ሀገራት መካከል አንዷ ናት ሴኔጋል። ትልልቅ ተጫዋቾችንም ይዛለች። እንደ ኤድዋርድ ሜንዲ ግብ ጠባቂ የምታውቁት ነው። ከቼልሲ ወደ አልሃሊ ተዘዋውሯል አሁን። እንደዚሁ ካሊዶ ኩሊባሊም የቼልሲ ተከላካይ ነበረ፣ እሱም ወደ አልሂላል ሄዷል። ኢድሪሳ ጋና አሁንም በፕሪሚየር ሊግ እየተመለከት ነው። የቀድሞ የፔዤ የአሁኑ የኤቨርተን ተጫዋች። ፓፕ ማታር ሳር ደግሞ እንደዚሁ በስፐርስ የምንመለከተው ተጫዋች ነው። እንጃዬ እንደዚሁ በኤቨርተን ያለ ተጫዋች ነው። ኒኮላ ጃክሰን በቼልሲ እንግዲህ በውሰት አሁን ባየር ሚኒክን ተቀላቅሎ ያለ ተጫዋች ነው እና በብዙ የሚጠበቁ ተጫዋቾች ያሉበት ነው ይሄ ቡድን እና በብዙ የሚጠበቅ ነው። ኡጋንዳም እንደዚሁ እኮ ትልልቅ ተጫዋቾች አሏት አይደለ? እንደውም በኢትዮጵያ ሁሉ የግብ ጠባቂዎች ስም ዝርዝር ውስጥ የምንመለከተው ግብ ጠባቂም አለ። እንግዲህ ዴኒስ ኦኒያንጎ በእርግጥ በኡጋንዳ ብዙ ጊዜ የብሔራዊ ቡድኑ ግብ ጠባቂ ሆኖ ተመልክተነዋል። በአፍሪካ ደግሞ በተለያዩ ክለቦችም ተጫውቷል። አሁን 40 ዓመቱ ነው። ቻርለስ ልኳጎ ግን የኢትዮጵያ ፕሪሚየር ሊግ የምትከታተሉ ከሆነ ይሄ ስም አዲስ አይደለም። በቅዱስ ጊዮርጊስ ደግሞ በሐዋሳ የተመለከትነው ግብ ጠባቂ ነው እና እንደዚህ ያሉ ቡድኖች ተጫዋቾች ያሉት ነው። ዲሞክራቲክ ኮንጎም የአሮን ወን ቢሳካን የመሰለ ተጫዋች በፕሪሚየር ሊግ የሚጫወት ትልቅ ተጫዋች ያላት ሀገር ናትና እንዲህ ያሉ ትልልቅ ተጫዋቾችንም የምንመለከትበት ነው። ቦትስዋና እንግዲህ በምድብ 4 ከሴኔጋል፣ ዴሞክራቲክ ኮንጎ፣ ቤኒንና ከቤኒን ጋር የተደለደለች ሌላኛው ሀገር ቦትስዋና ናት። በአፍሪካ ዋንጫ በዚህ ውድድር ዝቅተኛ ደረጃ ያላት ሀገር ናት። ቦትስዋና ለሁለተኛ ጊዜ ነው በውድድሩ የምትሳተፈው እና ዝቅተኛ ግምት ከሚሰጣቸው ብሔራዊ ቡድኖች መካከል አንዷ ቦትስዋና ናት። በግሩፕ ኢ አልጄሪያ፣ ቡርኪና ፋሶ፣ ኤኳቶሪያል ጊኒ እንደዚሁ ተደልድለዋል። በአፍኮን ዋና የዋንጫ ተፎካካሪ ነገር ግን የምድብ ጨዋታዎች ላይ መመርታት ደግሞ ከምድብ ማለፍም ይቀድማል እና ቭላድሚር ፔትኮቪች እኚህ ቦስኒያዊ አሰልጣኝ ብዙ ስራ ይጠብቃቸዋል። ቡድኑን በእርግጥ በጥሩ መንገድ ይዘውታል። ትክክለኛና እውነተኛ ፈተናቸው ግን የሚጀምረው አሁን እንደሆነ ይጠበቃል። ቡድኑን በመከላከል ማጠናከር፣ ከአጥቂዎች ደግሞ ምርጣቸውን እንዲያወጡ ማድረግ ከኚህ አሰልጣኝ የሚጠበቅ ነው። ቡርኪና ፋሶ እንደዚሁ እዚህ ምድብ ውስጥ አለች። ብራማ ትራውሬ ይህንን ቡድን ይመራል። ብሔራዊ ቡድኑ እንግዲህ
በሱ ዙሪያ ቆይቷል። በእርግጥ ረዳትና ደግሞ የታዳጊዎችን አሰልጣኝ ሆኖ አሁን ደግሞ ለመጀመሪያ ጊዜ በዋና አሰልጣኝነት ነው የቡርኪና ፋሶን ብሔራዊ ቡድን የሚይዘው። እንደ ትራውሬ፣ ኤድሞን ታብሶባ እና ደግሞ እንደ ኮቲ ያሉ ተጫዋቾችን ይዟል። ዳንጎታራም እዚህ ውስጥ አለ። ሌሎች ወጣት ተጫዋቾችንም የያዘ ስብስብ ነው ይሄ የቡርኪና ፋሶ ስብስብ እና በአፍሪካ ዋንጫ ከሚጠበቁ ስብስቦች መካከል አንደኛው ይሄ ነው። ሌላኛዋ ሀገር ኢኳቶሪያል ጊኒ ናት። የባለፈው የአፍሪካ ዋንጫ ሰርፕራይዚንግ ቲም ነበረች ማለት ይቻላል። ያኔ በምድቡ እንደምታስታውሱት የፍጻሜ ተፋላሚዎቹ ናይጄሪያና አይቮሪ ኮስት በዛ ምድብ ነበሩና ምድቡን ግን በበላይነት ያጠናቀቀችው ኢኳቶሪያል ጊኒ ነበረች እና ሁዋን ሚቻ ኢኳቶሪያል ጊኒው አሰልጣኝ አሁንም ጥራትና ልምድ ያላቸውን ተጫዋቾችን ይዟል በቡድኑና በዚህም ብዙ የሚጠበቅ ነው። ሌላኛው እዚህ ምድብ ውስጥ ያለች ሀገር ሱዳን ናት። ሱዳን የመጣችበት መንገድ በጣም የሚያስገርም ነው። ባለፉት 10 ዓመታት ለሁለተኛ ጊዜ ነው ከ1976 ጀምሮ ደግሞ ለአራተኛ ጊዜ ነው በአፍሪካ ዋንጫ ውድድር ስትሳተፍ። የቀድሞ አሰልጣኝ ኩዌሲ አፒያ የቀድሞ የጋና ማለት ነው ሱዳንን አቅሟን እንድታወጣ ያስቻለ አሰልጣኝ ነው። እቺ ሀገር በጦርነት ውስጥ ነው እንግዲህ አልፋ ይሄንን ስኬት ያመጣችውና በሜዳ ላይ እያንዳንዱ ጨዋታ ከእግር ኳስም በላይ ትርጉም እንዳለው ለሱዳን በጣም ግልጽ ነው። በሚገርም ሁኔታ ነው ወደዚህ ውድድር የመጣችው። ሌላኛው እና የመጨረሻው ግሩፕ ደግሞ አይቮሪ ኮስት፣ ካሜሮን፣ ጋቦን እና ሞዛምቢክ የሚገኙበት ቡድን ነው ምድብ ነው። በዚህ ምድብ ዲፌንዲንግ ቻምፒዮኗ ያው አይቮሪ ኮስት ናት። 3ኛ የአፍሪካ ዋንጫ ስታሸንፍ እንግዲህ በውድድሩ ታሪክ በጣም አስገራሚ ክስተቶች ነበሩ። ባለፈው የአፍሪካ ዋንጫ በምድብ ጨዋታ 2ቱን ተሸንፋ በውድድሩ መሀል የአሰልጣኝ ለውጥ አድርጋ በጥሎ ማለፍ ውጤቶችን ቀልብሳ ድል በማድረግ ብዙ ድራማዎችን አሳይታ ነበርና ኤመርሲፋይ በዚህ ውድድር ተስፋ አለው አሰልጣኙ። እንግዲህ ይህ አሰልጣኝ በስብስቡ ምርጫ ላይ ቦልድ ውሳኔዎችንም አስተላልፏል። እንደ ኒኮላ ፔፔ የቀድሞ የአርሰናል ተጫዋች የሰንደርላንዱ ሳይመን አዲንጋራንም በመተው እንግዲህ ወጣቶቹን ተጫዋቾችን መምረጡ ይታወቃል። ልምድና ጥራት ያላቸውን ተጫዋቾች የያዘ ስብስብ ነው። ጠንካራ ብርቱ ታይትል ዲፌንስ ቡድንም እንደሆነ መገመት ይቻላል። ካሜሮን ሌላኛዋ ሀገር ናት። ከሚጠበቁ ሀገራት መካከል አንዷ ናት። የ5 ጊዜ የዋንጫው ባለክብር። አሁን ላይ ግን የእግር ኳስ አመራሯ ችግር ውስጥ ነው። መቼም የነበረውን ድራማ ሰምታችኋል። ችግር ውስጥ የተጠመደ የተወሳሰበ ነው። ብጥብጥ ሁከት ያለበት ነው እና ያልተረጋጋም እንደሆነ ተመልክተናል። ለውድድሩ 2 የተለያየ ስብስብ ያላት ሀገር ናት። አንደኛው እንግዲህ የፉትቦል ማህበሩን እና ደግሞ አዲስ የተቀጠረውን አሰልጣኝ ዴቪድ ፓጉን ወክሎ ነው። ሌላኛው ደግሞ በቡድኑ አሰልጣኝነት ውል ያለው ማርክ ብራይስን ወክሎ ነው። እንግዲህ የችግሩ ምንጭ የብራይስና የኤፍኤ ፕሬዚደንቱ ሳሙኤል ኤቶ ግጭት እንደሆነ ይታወቃል። በአቡባካር ዙሪያ የነበረውንም ነገር ሰምታችኋል እና የአፍሪካ የእግር ኳስ ፌዴሬሽን እንዲህ ያለ ችግር ሁከት አያጣውም። መቼም በየሀገሩ ብዙ ችግሮች አሉ። ከችግሮች ጋር ነው ሁሌም ውድድርም የትልልቅ ቶርናመንቶች የሚሆኑ የሊግ ጨዋታዎች የሚደረጉት ሁልጊዜም ከችግር ጋር ነው እና የካሜሮን ደግሞ አሁን በጣም በልዩነት የሰማነው ነው። ባለፈው የአፍኮን ውድድር አልነበረችም፣ አሁን ተመልሳለች። ጋቦን በዚህ ምድብ ያለችው ሌላኛው ሀገር። ሞዛምቢክ እንደዚሁ በውድድሩ ለ6ኛ ጊዜ ትሳተፋለች። የመጀመሪያ አሸናፊነትን ለማግኘት ማለት ነው። በውድድሩ ድል ለመያዝም ትጫወታለች። በዚህ በሞዛምቢክ እንግዲህ የአሰልጣኝ ምርጫዎቹ አሁንም ያልተቀየሩ አብሮ የቆየ ነው። የ42 ዓመቱ ዶሚንጊዝ እንደውም ጨዋታ የሚያደርግ ከሆነ በአፍኮን ታሪክ ወይም በአፍሪካ ዋንጫ ታሪክ በእድሜ ትልቁ አውትፊልድ ተጫዋችም ይሆናል። በሞዛምቢክ በኩል ይሄ ይጠበቃል። አብሮ መቆየት ጥሩ ነው፣ ግን ደግሞ ሪፍሬሽ መደረግ ሲያስፈልግ በስብስቡ ያንን ማድረግ ያስፈልግ ነበረ። ግን ኮንዴ ሞዛምቢካዊ አሰልጣኝ ይሄንን ለማድረግ አልወደዱም። አብረው የቆዩ ተጫዋቾችን ነው አሁንም ድረስ ይዘው የመጡትና በእድሜ ትልልቅ ተጫዋቾችን በግብ ጠባቂዎች ላይ እንመለከታለን። ግን
የአውትፊልድ ፕሌየር ተጫዋች በ42 ዓመቱ ይሄንን ጨዋታ የሚያደርግ ከሆነ በዚህ ውድድር በአፍሪካ ዋንጫ ታሪክ በእድሜ ትልቁ የአውትፊልድ ተጫዋች ይሆናልና በየሀገራቱ በደንብ በትልልቅ ደረጃ የሚጠበቁ ተጫዋቾች አሉ። በሞሮኮ በናይጄሪያ ያሉትን አነሳን። እንዲሁ በዲሞክራቲክ ኮንጎ በሴኔጋልም በጣም ብዙ የሚጠበቁ እንዳሉ አንስተናል። አልጄሪያም እንደዚሁ ብዙ ተጫዋቾች አሏት። ሪያድ ማህሬዝ በእንግሊዝ ፕሪሚየር ሊግ የነበረውን ነገር እናስታውሳለን። አሁን አልአህሊ ነው የሚገኘው። ኢስማኤል ቤናስርም እንደዚሁ የምታስታውሱት ተጫዋች ነው። ራያን አይት ኑሪ በጉዳት በማንቸስተር ሲቲ ብዙ ያልተመለከት ነው፣ ግን ከወልቭስ ወደ ሲቲ የተዘዋወረው ተጫዋች ነው። ራሚ ቤንሴባይኒም እንደዚሁ ሌፍት ባክ ሴንተር ባክ ሆኖ በዶርትሙንድ የተመለከት ነው። ለቡንደስሊጋው ቤተሰብ ከሆናችሁ ይሄ ስም አዲስ አይደለም። ቤንሴባይኒ ሉካ ዚነዲን ዚዳንም አለ። የዚነዲን ዚዳን ልጅ ነው እንግዲህ ግብ ጠባቂው። አሁን አልጄሪያ መርጦ በእርግጥ እስከ አንደር 20 ለፍራንስ ተጫውቷል። አሁን ግን በዚህ ብሔራዊ ቡድን ውስጥ ተካቷል በግብ ጠባቂ። በካሜሮን በኩል ደግሞ የማንቸስተር ዩናይትድን ቀልብ ገዝቶ የነበረው በአንድ ወቅት እንደ ካርሎስ ባሌባ ያለ ተጫዋች አለ፣ የብራይተኑ ዲፌንሲቭ ሚድፊልደር። ይሄ በብዙ የሚጠበቅ ነው። አይቮሪ ኮስትም የአምኗ ቻምፒየን፣ የአምኗ ሳይሆን እንደው ያለፈው የአፍሪካ ዋንጫ አሸናፊ እንደ ዊሊ ቦሊ፣ ኢብራሂም ሳንጋሬ፣ ዊልፍሬድ ዛሃ፣ ሴባስቲያን አለ ያሉ ተጫዋቾች የያዘች ስብስብ ያላት ሀገር ናትና እነዚህ ትልልቅ ስሞች በዚህ በአፍሪካ ዋንጫ በድምቀት የምንመለከታቸው ናቸው። ከዛም ባለፈ ግን በካሜሮን እንግዲህ ብራያን እምቡሞ አለ። ይሄ ተጫዋች በጣም በብዙ የሚጠበቅ ነው። ለዓለም ዋንጫ አለማለፋቸውን ሲያውቁ እንዴት በብስጭት እንደነበረ ተመልክተናል። ይሄ ተጫዋች እና አሁን በአፍሪካ ዋንጫ ለሀገሩ ምን ሊያደርግ ይችላል? እንዲህ በፕሪሚየር ሊግ የሚጫወቱ ተጫዋቾች ሀገራቸው ብዙ ነገር ይጠበቅባቸዋል አይደለ? ግን ደግሞ መርሳት የሌለብን አንድ ነገር ጥራት ያለው ቡድንና አንድ ተጫዋች ብቻ ጥራት ያለው ሲሆን ብቻውን ምንም ማድረግ ላያደርግ ይችላል። እንደምታውቁት እግር ኳስ እንግዲህ የቡድን ስፖርት ነው። ቡድኑ እንደ ቡድን ነው ፎርም መደረግ ያለበት። የሆነ ዩኒት ይፈልጋል፣ የሆነ ኮሄዥን ይፈልጋል፣ ውህደትና አንዳንድ ሱፐርስታር ቢኖራቸው ሀገራቱ ሁሉ ትልቅ ደረጃ ላይ ይደርሳሉ ማለት አይደለም። የቡድኑ ጥራት ግን ያስፈልጋል እና እዛ ጥራት ላይ ነው ይሄ ተጫዋች የሆነ ነገር መጨመር የሚችለው እና በብዙ ከሚጠበቁ ተጫዋቾች መካከል አንደኛው ነው። የአፍሪካ ዋንጫ እንግዲህ ሞሮኮና ኮሞሮስ በሚያደርጉት ጨዋታ ነው የሚጀምረው። እጅግ ደማቅ በጣም ጥሩ ውድድር እንደሚሆን እንጠብቃለን። ጨዋታዎቹን ተዝናኑባቸው። ከጨዋታዎቹ ግን ከቡድኖቹ ምን ትጠብቃላችሁ? ማን ቻምፒየን የሚሆን ይመስላችኋል? ቻምፒየንነቷን ታስጠብቃለች አይቮሪ ኮስት ወይስ የተለየ ሰርፕራይዚንግ ቲም ትጠብቃላችሁ? አስተያየቶቻችሁን በአስተያየት መስጫ ሳጥን ውስጥ አስቀምጡልኝ፣ እመለከታችኋለሁ። ስለ ውድ ጊዜያችሁ እጅግ አድርጌ አመሰግናለሁ። ሰብስክራይብ፣ ላይክ እና ሼር እንድታደርጉ ይሁን።